ቤት አስይዛችሁ ከባንክ በምትበደሩበት ሰዓት የቤቱ ግምት ወይም ደግሞ የምታስይዙት ቤት ዋጋ የሚቀንስበት 3 ዋና ምክንያቶች በዚህ ቪዲዮ አብረን እናያቸዋለን። ይህንን ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁ እንድትቆዩ በክብር ጋብዛለሁ። ብዙዎቻችሁ የምትጨነቁ ለምን የቤታችን ዋጋ ውጭ ላይ ከሚወራው ዋጋና ከሚያስይዘው ዋጋ፣ ለምሳሌ አንድ ቤት በውጭ ለሽያጭ ብታቀርቡት 10 ሚሊዮን ሊያወጣ የሚችል ቤት ነገር ግን ከባንክ ስትበደሩ ያ ባንክ 5 ሚሊዮን ሊገምተው ይችላል። ለምን 5 ሚሊዮን ዲፈረንስ ለምን መጣ የሚለው ጥያቄ በብዙ ተበዳሪዎች የሚነሳ የዘወትር ጥያቄ ነው። ነገር ግን በዚህ ቪዲዮ በጣም ምክንያታዊ የሆኑ 3 ዋና ዋና ምክንያቶች፣ እነዚህ ብቻ አይደሉም ግን 3 ዋና ዋና ምክንያቶች በዚህ ቪዲዮ ልንገራችሁ። አንደኛ የዋጋ መዋዠቅ ምክንያት ነው። ምክንያቱም ዛሬ 10 ሚሊዮን ሊባል የሚችለው ቤት ነገ ምናልባት በሆነ አጋጣሚ 6 ሚሊዮን ሊሆን ይችላል፣ 5 ሚሊዮን ሊሆን ይችላል። ዛሬ ተበደራችሁት እንጂ ብድሩ የሚቆየው ወይስ ከ3 ዓመት ነው ወይስ ከ5 ዓመት ነው፣ ብቻ የተበደራችሁትን ብድር ከፍላችሁ እስክትጨርሱ ያለው ጊዜ የቤት ዋጋ ምን ሊሆን ይችላል። ባንኮች በገበያ ልክ በኖርማል ሰው የሆነ ግለሰብ እንደሚገዛችሁ አይደለም የሚገምቱት። ገፋ ቢል ይህን ያህል ይሸጣል ብለው ነው የሚገምቱት። ለምን? ይህንን እንዳልኳችሁ በተለያዩ ምክንያቶች ዋጋ መዋዠቅ ሊመጣ ይችላል። መንግስት አዲስ የቤት ፖሊሲ ከወጣ ወይ ታክስ ከጨመረ ዋትኤቨር፣ ብቻ መሬት ግዢ ትንሽ ዲሞቲቬት የሚያደርግ ፖሊሲ ከወጣ የመሬት ዋጋ ሊቀንስ ይችላል። ብቻ በተለያዩ ምክንያቶች ዋጋ ሊቀንስ ይችላል ነው። ሁለተኛ ሎኬሽን ነው። የእናንተ ቤት ያለበት ሎኬሽን የት ነው? ከመሰረተ ልማት ዝርጋታ አንጻር፣ ከቦታው ተፈላጊነት ተመራጭ ሎኬሽን ነው ወይ? ከትራንስፖርቴሽን አክሰስ ሊሆን ይችላል። ቅርበት ለሁሉም ከተማ ሰንተር ነው ወይ? ከትምህርት ቤት አንጻር፣ ብቻ በዚህ ምክንያት ምን ይሆናል ማለት ነው? ባንኩ ይሰጋል። ዋጋው ትንሽ ሊቀንሰው ይችላል ማለት ነው። ሎኬሽኑ ጥሩ ካልሆነ የሚገኝበት ቤታችሁ ኳሊቲ በጣም አሪፍ ሆኖ ነገር ግን በባንኩ አይን ትንሽ ይሄ ሎኬሽን ነገ ሽፍት ሊያደርግ ይችላል። ለምሳሌ ከተማ ሽፍቲንግ አለ አይደል? በጣም ቆንጆ የሆነ ሰንተር ከተማ ወዴት እያደገ ነው? ለቀጣይ ምን ያህል ተጽዕኖ ያርፍበታል? አሁን ያለው ሎኬሽን ማለት ነው። አሁን ያለው ሎኬሽን በሆነ አጋጣሚ ወደ ተለያዩ ቦታዎች የከተማ ስፋቱ ወደ ሌላ ቦታ አቅጣጫው እየሄደ ከሆነ ምናልባት ከአንድ ዓመት ምናምን በኋላ ተመራጭ ላይሆን ይችላል። ይህንን ነገሮች ግምት ውስጥ አስገብተው ነው የቤታችሁ የሚገምቱት። በሶስተኛ ደረጃ ፎርስድ ሴል ነው። ፎርስድ ሴል ማለት ሐራጅ ሲወጣ ማለት ነው። እናንተ የተበደራችሁትን ብድር በአግባብ ባትከፍሉ ባንኩ ሐራጅ ሲያወጣ በአጭር ጊዜ መሸጥ አለበት፣ በጨረታ ጫርቶ ማለት ነው። በአጭር ጊዜ ስለሚሸጥ አማራጭ የለውም። ቤቱ እስኪሸጥ ምንም ጊዜ የለውም። በአጭር ጊዜ የሆነ ታይም ሬት ተሰጥቶት በአጭር ጊዜ ቤቱ ጨረታ አውጥቶ ቶሎ መሸጥ አለበት። ቶሎ ሲሸጥ ባገኘው ዋጋ ነው መሸጥ የሚችለው። ተቻኩለ ስለሚሸጥ ተቻኩለ ስትሸጥና ገበያ ቀስ ብለህ መርጠ መሸጥ ይለያያል። በችኮላ ሲሸጥ ያበደርነው ብር ሪከቨር ያደርጋል ወይ ነው፣ የኔ ያህል ያወጣል ወይ፣ የምናበድረው ብድር ይደርሳል ወይ። ችኮላ የምትሸጡት ንብረት በጣም በርካሽ ነው የሚሸጠው። ባንክ በችኮላ ነው የሚሸጠው፣ ዝም ብለው ይዘው አይደራደርም። ይህን ያህል ነው የሚሸጠው፣ አይ ይቆይልኝ የሆነ ብቻ በተለያዩ ክስተቶች መሸጥ ካለበት ወይ ሐራጅ ከወጣ አንዴ በቃ በችኮላ ነው በጨረታ ነው የሚሸጠው። በዚህ ምክንያት ምን ይሆናል? ባንኩ ትንሽ ፍራቻ ሊኖረው ይችላል። በእነዚህ 3 ዋና ምክንያቶች ማለት ነው የቤታችሁ ዋጋ ሊቀንስ ይችላል። 3ቱም የተያያዙ ናቸው። በእርግጥ ለምሳሌ የዋጋ መዋዠቅ ወይ ደግሞ ፕራይስ ፍላክቹዌሽን ካየነው የሆነ ሰዓት የወርቅ ያለበት አካባቢ ብቻ የተለየ ሪሶርስ ያለበት አካባቢ ለምሳሌ ለአጭር ጊዜ በጣም ከፍተኛ እድገት ያሳይና የሆነ ሰዓት ከተማው ሽፍት ይደረጋል ወደ ሌላ ከተማ ወይ ደግሞ ኢንቨስተሮች ይሄዳሉ። በተለያዩ ምክንያቶች ብቻ በኢንቨስተሮች መውጣት ምክንያት ተለያዩ ምክንያቶች ያችን ከተማ ለቀው ሲወጡ ያችን ከተማ ምንድነው የምትሆነው? የመሬቶች ዋጋ ይቀንሳል ማለት ነው። በዚህ ምክንያት የመሬታችሁ ዋጋ የሚያስቀንስባቸው እነዚህ 3 ዋና ምክንያቶች ናቸው። ነገር ግን ለበለጠ መሐንዲሶች በይበልጥ ያብራሩት ነበር። እኔ ለሂንት ያክል ነው ይሄንን ያቀረብኩላችሁ። አብራችን ስለቆያችሁ ከልብ አመሰግናለሁ። በቀጣይ እንደዚህ አይነት ቪዲዮ እንዲደርሳችሁ ይሄንን ቻናል ሰብስክራይብ አድርጉት። ቴንክ ዩ